መታለች አይሚ ወይን አረገች እኮ የኔዋ መጣች። 200 ሰው ካልገባ አናወራ ያላችሁ ፋጥማ የ200 የሚያስገባ ነገር አይደል። እኛ እንደዚህ አይነት ነገር ሪፖስት እናድርጓ ቶሎ ህዝቡ እንዲመጣ። ቆይ ሪፖስት እናድርግ፣ ሼር ህዝቡ ይሰበሰባል። መቆያየ ቆይ እንትን ላይ ነው። ቆይ ሃይሚ እኮ መታለች። የፍቅር ልደታ ምን ሆነ አስገባች። በቃ ተረጋጉ እሺ። ኮመንታተር ልብ ቅርጽ ልብ ቅርጽ ኮመንታተር ምንም ፕሮፋይል ቀይሩ። ምንም አንበሳ ውርዱ። አንበሳ ነው የምፈልገው እንዴ የለም ያልሆነ ነገር ተለያይተናል። ይሄ የተፈጠረው ሚስ አንደርስታንዲንግ ስለሆነ አሁን ሁላችንም በይቅርታ ማለፍ አለብን። ያገናኙን ልጆች ሁላችንንም እየታዘቡን ነው በምናደርገው ነገር። በእኛ አስተሳሰብ ጥሩ ገንቢ አስተሳሰብ ለነሱ መስጠት ሲገባል እነሱንም እልህ ውስጥ እየከተትን ይመስለኛል እኔ በእኔ አስተሳሰብ። እና አሁን እኛ አንድ መሆን አለብን። መስማማት ቂም መኖር የለበትም። ባይዘወይ እኛ ምንም የተባባልነውም ነገር የለም። ማናችንም ያው በስህተት የተነጋገርናቸው ወይም በስህተት አስተሳሰብ ስለሆነ ከአስተሳሰብ ጋር ስለሆነ የምንጣላው ሁሌ ከአስተሳሰብ ጋር ነው እንጂ ፐርሰናል ምንም ያገናኘን ነገር የለም። ሁላችንም እህትማማቾች ነን። ስለዚህ ያለውን ነገር ትተን መነጋገርና ሰላም መፍጠር አለብን ብዬ አምኜ ነው ዛሬ ይሄንን ነገር ያዘጋጀ ነው። ግን በጣም ስለመጣችሁ ሁላችሁንም በጣም ነው የማመሰግነው። ፍቅርን ቤትሽን ስለከፈትሽልን አመሰግንሻለሁ። አልምሸት የምትይው ነገር ካለ ቀጥይ። ሁላችሁም አክብራችሁን እሺ ብላችሁ ታዛችሁ እንደ ታላቅ አክብራችሁ ስለመጣችሁ እግዚአብሔር ያክብርልን። እናመሰግናለን። ክበሩልን። እግዚአብሔር አምላክ ክብሩን ይስጥልን። በእድሜ በጸጋ ያቆያችሁ። ያሰባችሁት ይሳካ። በጣም ደስ ብሎኛል። ድንገት በአነጋጋሪ ስህተት ካለ ይቅርታ። ሴትዮ ልቤን እየሰለበች ስለሆነ ነው። ሲቀጥል ደግሞ እኛ በድምጽ ነው የምንተዋወቀው፣ በአካል አንተዋወቅም። ያልሆነ ነገር እየሆንን ውስጣችን ቅርሾ ከምንይዝ ከምንቀያየም ሁሉንም ነገር ትተን ክርስቶስ ፍቅርን ነው የሰበከ፣ አላም ፍቅርን ነው የሰበከ ብዬ አስባለሁ። በእኛ በክርስቲያን ደግሞ ጸብ አይፈቀድም፣ ማኩረፍ አይፈቀድም። ስለዚህ ሁላችንንም ወደ ኋላ ሳይሆን ወደፊት ነው መጓዝ ያለብን። ለልጆቻችንም ለእነዚህ ህጻናት ልጆችን ብናስተምረው ፍቅርና ይቅርታን ነው። እኛ ይቅር ስንባባል እነሱ ከኛ ጥሩ ነገርን እየተማሩ ይሄዳሉ። እኛ እርስ በርሳችን ስንጋጭ፣ እኛ እርስ በርሳችን ስንባላ፣ እርስ በርሳችን ስንሰዳደብ ልጆቹ ከኛ ምንድን ነው የሚወስዱት ትምህርት? ስለዚህ ይቅር ለእግዚአብሔር ተባብለን ሁላችንም ዛሬ ሁላችንም ይሄን አጥፍተሻል መባባል አንፈልግም። ይቅርታ ብቻ ተባብላችሁ ጉዳዩን እንድትዘጉልን ነው። አክብራችሁ ስለመጣችሁ እግዚአብሔር ያክብርልን። አመሰግናለሁ። ሀንቾ ልክ እንደነገርኩሽ ነው እሺ ያልሽኝ። አመሰግናለሁ። እግዚአብሔር ያክብርልን። በሰላም ለሀገርሽ ለልጅሽ ያብቃሽ። ሁላችሁም እዚህ ጋር ያላችሁ አክብራችሁን እሺ ብላችሁ ስለመጣችሁ እናመሰግናለን። በተረፈ ሁላችሁም አሁን ይቅርታ ተባባሉ። ምንም አያስፈልግም። እንደዚህ እንድትባባሉ አንፈልግም። ይቅርታ ብቻ ክርስቶስ ፍቅር ስለሆነና ይቅር ተባባሉ። ሁላችሁ ሚውታችሁን እያነሳችሁ ይቅርታ ተባባሉ። አንቺውም ሁላችሁም ቀጥሉ። ሚውት እያነሳችሁ እኔ ልበል ልናገር። ስትጠብቃችሁ አልተናገራችሁም። እኔ ልናገር ያው ማለት እኔ ማብራሪያ ውስጥ ብዙ አልገባም፣ ግን ትንሽ ነገር ቅር ካላላት የሆነች ትንሽ ነገር ብናገር ደስ ይለኛል። እኔ ምንም በጣም ነው የምወዳት፣ በጣም ነው የማከብራት። ከሀና ጋር ምንም አይነት ጸብም ሆነ ቂም የለብኝም። ግን ቅር ያለኝን ነገር በትንሹ ልናገር። ጸብ አይደለም፣ ስድብም እዚህ ጋር ሁላችንም አዋቂዎች ነን። ልንሰዳደብ መጥፎ ነገሮች ልንነጋገር አይደለም የተሰባሰብ ነው። ሁላችንም አስተዋዮች፣ ሁላችንም ትልልቆች ነን። እኔ ቅር ያለኝ ትንሽ ነገር ነበረ። እኔ ሀንዬ የዛለታ የሆነ ስራ ቦታ ነበርኩኝ። እኔ ብዙ ነገር አልሰማሁኝም፣ የሰማሁትም ነገር የለም። ግን የምትናገሩትን ነገር ሰምቼ እኔ ባጭሩ ነው ባጭሩ ነው የምናገረው። ላራዝም ውስጥ ልገባ አይደለም፣ ግን ትንሽ ልናገር ብዬ ነው። እና
ስሰማ ጊዜ ለምንድን ነው ሚዲያ ላይ እነዚህ ልጆች የሚጣሉት ብዬ ግንፍል ስለምትል አግሬሲቭ እንደምትሆን ስለማቅ በነገሮች ስትሰማ ደግሞ ትንሽም ስሰማ እረፍቴ ሰዓት ላይ ነኝ። ትንሽ ስሰማ ሌሎች ሰዎች ነበሩ አግሬሲቭ እንድትሆን እያደረጓት የነበሩ። ስለዚህ የገባሁት ለማንም አድልቻ አይደለም። ሁላችሁንም ማቀው እዚህ ሚዲያ ላይ ነው ማቃቸው። ማንንም በአካል አላውቅም። በምንም አይነት ነገር እዚህ ላይ ነው ሁላችሁንም እኩል ነው ያወቅኩት። እኔ ግን ያየሁት ነገር ላይ እናገራለሁ። አንድ ሰው ላይ ጥሩ ነገር ካየው እናገራለሁኝ እና ጥሉ ወደ ሌላ እንዳይሄድ ወደ ሰፋ ነገር እንዳይሄድ ምንድነው ያልኩት ገብቼ አንዴ ይውልሽ